አይ የናቲ ውርደት እንደው መቼ ማብቂያው የሚሆነው። እውነት ለመናገር እኔ ለሱ በጣም ነው ያፈርኩትኝ። በተለይ ዛሬ ከልቤ ነው የሳቁት። የእውነት ነው የምላችሁ መጨረሻ አካባቢ ላይ የፈጣሪ አለ። ኧረ ምን ጉድ ነው እንዴ! የውሸትም የጥላቻም ልክ አለው እኮ። ምን አሁን እኔ አባዬ ላይ እንደዚህ የጨከነበት ምክንያቱስ ምንድን ነው? ምንድን ነው ያደረገው ነገር? አረ ቲናዬ ይመችሽ። የእውነት ቲናዬ አሁን ላይ በቃ ጥሩ ትክክለኛዋ ሰው ሆና ተገኝታለች ማለት ነውና በጣም ነው ደስ ያለኝ ከምነግራችሁ በላይ የእውነት ተመስገን። እንግዲህ ጭንቅ ጥብብ ሲል ከርሞ ብሩ አልሞላለትም ነበረ። ቲና ግን ዛሬ ችግር የለውም እኔ የቀረውን ገንዘብ ሞልቼ አባዬ መፈታት አለበት በአስቸኳይ አለች። መኪና ይዘው ሄደው እንግዲህ አባዬን ይዘው መጥተዋል ማለት ነው። ደስ ነው የሚለው። ሌላኛው ደግሞ እንግዲህ ናቲ የአባዬ ሚስት በተኛችበት በስራ ሊያፈናት ፈልጎ ነበር። ትሁትና እድል ደረሱ። ምንድን ነው የምታደርገው አሉት ለስለስ ብለው። በቃ የሚያወራው ሁሉ ነበር የጠፋበትና ትራሷ አልተመቻትም። አንተ ምን አገባት አለ። አንተ ምን ቤት ነህ አለችው እድል። እና ናቲ እንግዲህ ምን እንደሚፈልግ ራሱ በጣም ሊገባኝ አልቻለም ከአባዬ ማለት ነው። አባዬ ለሱ ጥሩ ሆነለት እንጂ ምንም ክፉ የዋለለት ነገር አልነበረም። የሰው ልጅ ግን በጣም ያስተምራል። በነገራችን ላይ ለሰዎች ጥሩ መሆን አብዝቶ ምላሹ የከፋ ነው የሚሆነው። በእርግጥም ከሰዎች ጥሩ ነገር አገኛለሁ ብላችሁ አይደለም ለሰዎች ጥሩ የምትሆኑት፣ ግን ቢሆንም ደግሞ ፈጣሪ የማይወደው ነገር ነው። ብቻ ያስተምራል ማለት ነው። የናቲ ጉዳይ በጣም ነው የገረመኝ፣ በጣም ነው የታዘብኩትኝ በእውነት። ቲና እንግዲህ ለአባዬ ክፉ ቲና ነበረች። በጣም ብዙ ነገር አድርጋበታለች። እንደዛም ሆኖ ግን አባዬ ከቤቴ ውጭልኝ አላላትም። መጣች፣ እግሩ ስር ወድቃ ይቅርታ ጠየቀች። ዋናው ነገር አንቺ ተጸጽተሽ ይቅርታ ስለጠየቅሽኝ ደስ ብሎኛል ቲና። እኔ በፍጹም አልተቀየምኩሽም፣ ልቀየምሽም አልችልም። አነሰም በዛም ከልጄ ጋራ ኑረሻል፣ የልጄ ሚስት ነሽ ብሎ ነው የተቀበላት። ታዲያ ናቲ ከነናቱ ያኔ ከአቶ ገዛኸኝ አባሯቸው እንግዲህ እዚህ መጥተው ነበር። ታዲያ ይሄ ነው ምላሹ ለአባዬ። እውነት በጣም ነው የተገረምኩት፣ ግን ደስ ብሎኛል። እንግዲህ ሰሆቴ መቼም ያው ተናገሪ ነው የሚላት ቲና። ለማንም እንዳትናገሪ አባዬ ይዘን የመጣ ነው ብላ ትሁት እንግዲህ መቼም ጣራ ላይ ልትወጣ ምንም አልቀራትም፣ በደስታ ማለት ነው። ደስ ብሏታል እውነት ለመናገር። ታዲያ ለእድል ነገረቻት። ናቲ ሲመጣ ደግሞ ማወቅ ነበረበት። በቃ ማወቅ ፈለገ። ዛሬ ደስ ብሎሻል? ምን ተገኝቶ ነው? አብጣጣት። ደስ ብሎኛል። ያው ሽምግልና ሊላክ አይደለ? ለዛ ይሆናል። አሁን ቤተሰቦችሽ የመረጡትን ታገቢያለሽ ማለት ነው? አዎ በደስታ ለምን አላገባም? በጣም ደስ ይላል። ግን በጣም ተደስተሻል አላት ድጋሚ። ለማወቅ እኮ ነው ሊያጨናግፉት ነገሩን። ከዛ ብድር ሳናገኝ አንቀርም። ይሁን ብድር ለአባዬ። ኧረ እንዴት? እኔ አሁን እማዬን ፈልጊያታለሁ። እማዬ የት ነው ያለችው? ተኝታለች። ለጥብቅ ጉዳይ ፈልጊያት ነው። ሂጂ ጥሪያት አላት። እድልን ሄዳ እንግዲህ ጠርታት መጣችና እኔ አሁን የፈለኩሽ እማዬ ይሄ ቤት እያለ አባዬ መታሰር አለበት። ይሄ ቤት ይሸጥና አባዬ ተፈቶ በምትኩ ደግሞ ሌላ ቤት ይገዛል። አንተ ያመሃል እንዴ? ሀሳብ ምንድን ነው አለችው ትሁት። እና ታዲያ ይሄ ቤት እያለ ከዚህ በኋላ ስንት ዓመት እንደሚታሰር ገብቶሻል ብሎ ካፉን እንኳን ሳይጨርስ እንግዲህ አባዬ በሩን ግድ አድርጎ መጣ። ሚስቱ ጋር እንግዲህ ተፋጠዋል ማለት ነው አባዬ። ናቲ በዛ ሰዓት እንግዲህ ላብ ጥምቅ ነው ያደረገው። በእውነቱ ነው የምላችሁና በቃ የሆነ አለ አይደለ ስትደነግጡ የምትይዙት የምትጨብጡት ነገር ነው የሚጠፋውና እንደዛ ነው የሆነው። አቤት ውርደት! እንደው ምን ነው ቢቀርስ እንደዚህ ከመዋሸት ከመዘላበድ። እንደው ፈጣሪ ይጠብቃችሁ። የምር እኔ የናቲ ነገር በጣም ነው የሚገርመኝ አንዳንዴ ሳስበውና ዞሮ አባዬ ወደ ቤቱ ተመልሷል። ሴትይቱም እንግዲህ ተኝታ ስትቃዥ ነበር፣ የአባዬ ሚስት ማለት ነው። የአባዬ ሚስት በነገራችን ላይ ኃይለኛ ነች፣ ተናካሽ ነው የምትሆነው እዛ ቤት። አሁን አባዬ ከተመለሰ በኋላ ማንንም አታስቀምጥም፣ እመኑኝ ማለት ነው። ኃይለኛ ናት፣ ታስታውቃለች። እና ትውስተዋ ተመልሷል። ከባሏ ጋር የምታሳልፈው ላይፎች በሙሉ ዛሬ አስታውሳለች። እና እንግዲህ ኪችን ውስጥ ራሱ እቃ እያጠበች እያለ አበባዬ የኔ መቤት እኔ ያግዝሻለሁ እያለ የሚል ቃጭል
አቃጨለባት። ምን ነው ባላስታወስኩ ይሻለኝ ነበረ እያለች እንግዲህ ዛሬ ግን እንግዲህ አባዬም ወደ ቤቱ መጥቶላታል ማለት ነው። ደስ ይላል። እንግዲህ ትሁቴ በጣም ተደስታለች። የእውነት መጀመሪያ ናቲ ማነው ተመስገን መጣ። አንተ ዛሬ እዚህ ነህ እንዴ አላት። አለው አዎ ምን አገባህ? ቤቱ ያንተ ነው እንዴ? አዎ እኔ በጣም ያገባኛል ስለዚህ ቤት። አንተ ግን አታፍርም እንዴ? 3 ሴቶች መሀል ያለ አባወራ እንደ አባወራ ቤት ውስጥ ትኖራለህ? ቆይ አታፍርም? ከዛ በኋላ ፈቅደውልኝ ነው። ማን የፈቀደልህ? እኔ አልፈቀድኩም። ትሁትም አትፈቅድልህም። እማዬ ፈቅዳልኝ ነው። ከዛ አሁን ይኸውልህ ምንም አይነት ዝባዝንኪ ሳታወራ ቀጥ ብለህ ትወጣለህ፣ አለበለዛ ግን ከባድ ችግር ይፈጠራል ስለው እንግዲህ ወጥቶ ሄደ ማለት ነው። ወጥቶ ከሄደ በኋላ አሁን እንግዲህ ቲናን በር ላይ አገኛት። አንቺ አላማሽ ምንድን ነው? እኔና አንቺ ምን ነበር የተነጋገር ነው? ቆይ ለምንድን ነው እንደዚህ የምታደርገው? ደግሞ ምን ተነጋገርን እናንተ? ቆይ 500 ሺህ ብር ስጣዎች ለምንድን ነው? ለሰራሁበት ነው። 500 ሺህ ብር እኔ ባንክ ውስጥ ያስቀመጥኩ መሰለህ እንዴ? ምን 10 ጊዜ 500 ትላለህ? ከዚህ በኋላ ግን እኔ ስታናግረኝ በስነ ስርዓት አንደኛ፣ ሁለተኛ ደግሞ እኔ ከዚህ በኋላ ስሪ ካልከኝ ትከፍላለህ ድጋሚ። አንቺ ግን እንዴት ነው ብር አወዳደድሽ? አንዴ መውደድ ብቻ አፈቅረዋለሁ። አንተም እኮ ለገንዘብ ብለህ አይደል እንደዚህ የምትለው እንጂ ለፍቅር ብለህ ነው እንዴ? ከዛ በኋላ እንግዲህ ምን እንዳሰበ አላውቅም። አሁንም ድጋሚ ከተመስገን ጋራ መንገድ ላይ ተገናኙና ተመስገን ደስ የሚለው ነገር ትሁት እኔንም አንተንም አልመረጠችም። አይገርምም? አሁን አንተ ይኸውልህ ስላልተፈለግ እንደው በጊዜ ወደዛ ብትሄድ ይሻልሃል። ትሰማለህ? እንደው ሆኖልክ እንኳን አግብተሃት እንኳን ቢሆን ከእጅህ ውስጥ ፈልቅቄ ነው የምወስዳት። ምክንያቱም ምን ያለ ትሁት መኖር ስለማልችል። ትሰማኛለህ አለው። እንግዲህ ነፍስ እንድንጠፋፋ ትፈልጋለህ እንዴ? እሱ የት ይቀራል ብለህ ነው? አርፈህ ልቀመጥ ካልክ ሲለው እንግዲህ ደነገጠ ማለት ነው። እና ናቲ እንግዲህ ከዚህ በኋላ ደግሞ ምን አይነት ጥቃት ያደርስባቸው ይሆን አላውቅም። ብቻ የሆነ ያቀደው ነገር ደግሞ አለ። የአባዬን ቤት በላዩ ላይ ሊሸጥ ነበረ፣ አልተሳካለትም። በትሁት ጉዳይ ነው ደግሞ እንግዲህ አሁን ከባድ ችግር የሚፈጠረውና አባዬ ነው፣ ማንንም አይፈራም። አይደለም አንድ ናቲ 2-3 ናቲ እንኳን ቢመጡ እንትን አይልም። አይታችሁ ከሆነ ያንን ጊዜ በፊት ተመስገን ጋራ መንገድ ላይ ተመስገን አባዬን ሊመታው መንገድ ላይ የነበረ ጊዜ አባዬ በአንድ ጠረባ ነው ጠቅልሎ የጣለው ማለት ነው። ስለዚህ አሁንም ቢሆን ናቲን አቅተው ለማለት ፈልጌ ነው። ያው ሲጀመር ናቲ በፊት ለፊት አይማታም፣ ተደብቆ እንደ ሌባ ነው እንጂ በእውነት በጣም ነው የገረመኝ። ሴትይቱ በተኛችበት እንደው በትራሱን ብድግ አድርጎ እንደ ሌባ እንደው እነሱም ኮቴ ሳሰሙ ሽኮክ ብለው አጠገቡ ቆሙና ናቲ ምን እያደረክ ነው? ምላሱ ተሳሰረና እዚህ ጋ እኮ ትራሱ አልተመቻተም። እናንተ ምን ቤት ነው ያገባሃል? ምን ጉድ እናንተ! አሁን ነው እንውጣ አንረብሽ አለች ትሁት። ከዛ በኋላ ትሁት ዛሬ ናቲ ምን ላደርግ እንዳሰበ ግን አስበሽዋል አይደለ? አዎ፣ ግን ምን እንደሚፈልግ ራሱ ግራ ገባኝ። ትሁቴ የነገርኩሽ ነገር ይሄ ነው። አየሽ፣ እሱ በፍጹም አይወድሽም። ፍቅረኛዬ ነው ምንኛዬ ነው እያልሽ ብቻ ራስሽን ታሞኛለሽ እንጂ እሱ አይወድሽም ብያለሁ። እሱ እዚህ ቤት ውስጥ የሚፈልገው ነገር አንድና አንድ ገንዘብና ገንዘብ ብቻ ነው። እሱንም ደግሞ ቤቱን በላችሁ ላይ ለመሸጥ የማንን ቤት ይሸጣል ብለሽ ነው? ያለምንም እኮ እንትን ዝም ብሎ በሰው ቤት መሸጥ አይቻልም እኮ። ቢሆንም እሱ ያቀደው ነገር አለ። ትሁቴ ይሄ ሰውዬ ከሱ ራቂ አለቻት። ከዛ በኋላ እንግዲህ እንደምንም ብለው እንትን አሉ ማለት ነው። ግን ናቲ ታዲያ በነገራችን ላይ እኮ አይኑ ላይ ያስታውቃል። ትሁት እስከዛሬ ራሱ ታውራለች ይሆናል እንጂ በፍጹም እኮ በያኔ የመጀመሪያ ጊዜ ተመስገን ሳይመጣ በፊት እዛ አባቱ ቤት ያለች ጊዜ ትሁቴ ማለት ነው እንግዲህ ደህና መስሎን ነበር ሁላችንም። ናቲ በቃ ለትሁት ጥሩ ሰው ነው፣ ለትሁት ያስብላታል፣ ለትሁት መከታ ይሆናታል ብለን ብዙዎቻችን እንትን ብለን ነበር። ነገሩ ግን እንደዛ አይደለም። እኛ እንዳሰብነው ሳይሆን
እሱ እናቴ የበግ ቆዳ የለበሰ ተኩላ ነው። ስለዚህ አሁንም ደግሞ አባዬን ለማጥቃትና አባዬ ላይ ጉዳት ለማድረስ ነው የሚፈልገው ማለት ነው። ምን እንደሚያስብ ምን እንደሚፈልግ ራሱ ማውቀው ጉዳይ የለም። ግን የሰው ልጅ በዚህ ልክ ጭካኔ ለምንድን ነው? ለምን ያስፈልጋል? የእውነት ግርም ነው የሚለኝና ዞሮ እንግዲህ አባዬ ወደ ቤቱ ተመልሷል። ቲና ጀግናዋና ተመስገን እንግዲህ 1,100,000 ብር ነው የጎደለኝ አለ ማለት ነው። 1,000,000 1,000 ነው እንደዛ ብቻ ነው ያለው። ችግር የለውም እናስፈጣው። ቲና አንቺ ተመስገን እሱን ተወውና አሁን መኪና ፈልገህ ይዘን ሄደን እናስፈታው ብሎ እንግዲህ አባዬን አስፈታችሁ ማለት ነው። ቲና ጀግኒቷ። ይሄ ግን ምን አደረገ? የአባዬ ቤት ይሸጥ እያለ እንግዲህ ሲኳትን ነበረ ማለት ነው። አሁን ደግሞ አባዬ ከመጣ በኋላ እንግዲህ ተመስገን ጀግንነቱን ከአንዴም አይደለም 2 3 አሳይቷል ማለት ነው። ትሁቴ አሁን በተመስገን ትኮራለች፣ ታውቃለች ጀግና እንደሆነ። ግን ከዚህ በኋላ ደግሞ እንግዲህ ምን እንደሚመጣ የምናውቀው ጉዳይ የለም ማለት ነው። የእውነት በጣም የናቲ ጉዳይ በጣም ያስተምራል። የእውነት በጣም ተምሬበታለሁ ነው በናቲ። ምክንያቱም ለሰዎች የፈለገ ነገር ክፉ ምነው ጥሩ ብትሆኑ ምላሻችሁ ግን የከፋ ነው የሚሆነው። በእርግጥ አውቃለሁ ከሰዎች ምንም ነገር አንጠብቅም፣ ግን ደግሞ ቢሆንም እኔ እንጃ በጣም ነው ያስተማረኝና አገናዘብኩት። በአንዴ ነው ያገናዘብኩት የናቲን ጉዳይ። ለሰዎች ምንም አይነት መልፋትም ለሰዎች ጥሩ አለመስራትም አትችሉም። ምክንያቱም ደግሞ ሰው ናችኋ፣ ሰብአዊነት ይሰማቸዋል። አባዬ ግን ታዲያ ያ ሁሉ ነገር ተቋቁሞ እናቱ ያቺ አለም የምትባል ሴትዮ አዋይ ጸባይዋ አያምር ወይ እሷ አባዬ ንዝንዝ አድርገው ልክ ትዳር ነበር የሆነችበት እኮ እንዴ! አባዬን እንዴት እንደምታደርገው አይታችኋል እንዴ? ወይች ሴትዮ እንደውም የሆነ ጊዜ ላይ አባዬ ምርር አለውና ትሁቴ እኔች ሴትዮ አልቻልኳትም፣ ጸባይዋ በጣም ነው የሚያስጠላው። እኔ ምልሽ ትሁቴ እንደው ሰውየው እንደው የሆነማ ምክንያት አለው እቺ ሴትዮ አስሮ እንደው ባዶ ቤት ውስጥ ሲገርፋት የኖረው አለ ትሁት። ከዛ ሳቀችና አይ አባዬ እንደው ምስኪን ነች እኮ ህመሙ። አይ ታይ የኔ ልጅ አልታመመችም እንዴ አንቺ እኮ እኔ ነኝ የማውቀው፣ ጭራሽ እኔ እንኳን ባሏ አድርጋ አየችኛለ። እና ምን ልላችሁ ፈልጌ ነው ኃይለኛ ነበረች አለሜ እና አባዬን በቃ የሆነ በገዛ ቤቱ ትገላምጠዋለች ምናምን ነገርና ዞሮ የአባዬ ሚስት መታለች። አባዬ ሚስት እንግዲህ እሷም ኃይለኛ ነች። ትሁቴም እንግዲህ አትኖርም። ከዛ ተመስገን ጋራ ከተጋቡ ከዛ ቤት ወጣ ትሄዳለች ማለት ነው። ትሁት ተመስገንን ነው የምታገባው። ወደዛም ተሄደ ወደዚህ ናቲን አታገባም በፍጹም ማለት ነው። ናቲ በጭራሽ እኮ አይወዳትም ትሁትን ለእልህ ብሎ እንጂ ትሁትን በጭራሽ እንደማይወዳት ደግሞ ተደጋግሞ ተነግሯል። እልህ ነው ለእልህ ብዬ እንጂ አላገባትም አልወዳትም ብሏል። ይሄ ደግሞ ሀቅ ነው። ስለዚህ እሱ ከተመስገን ጋር ፉክክር ስለያዘ ብቻና ብቻ ነው በሷ ህይወት እየተጫወተ ያለው ማለት ነውና እንግዲህ ካወቀችበት ማወቅ አለባት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ?